ቁርአን አስተካክሎ ቁርአን መቅራት የማይችል ሰው ቪዲዮ ሰርቶ እኔን ሊያርመኝ ይፈልጋል። መጀመሪያ ቁርአን የአላሁ ረቡል ኢዛን አንቺ የ10 ቀን ጫት ያረጀ ጫት ቅመሽ ገብተሽ ዝም ብለሽ አትረባባጭብን። እዚህ ላይ መርቀነሽ ገብተሽ መጀመሪያ ራስሽን አስተካኪ። አንቺ እንደው እቺን ሴትዮ የማላይበት ቦታ የት ልሂድ ብሎ ካደረኳት መጀመሪያም ፎሎ አደረኳት ቀጠለና ብሎ ካደረኳት በእህቶቻችን መነገድ ሳይበቃው በየቲሞችም እየነገደ ነው። ስሙት። ቻሌንጁን ደግሞ ትልቅ አድርገሽ አሰባስበሽ ባንድ ታስገቢዋለሽ። ኢንሻአላህ ደረሰኛን ሚልካውን ደረሰኛን እዚህ ጋር አንቺ ጋር ታስተልኪልኛለሽ። ተመልከቱ። እዚህ አላልኩም ያጋባል። ፈጣሪ እንኳን ኢትዮጵያን ቢበራ ይሄንን ችግር በአንዴ ማቀለል አይችልም። ሲጀመር ፈጣሪ የሁሉንም ህዝብ ችግር ማቀለል አይችልም። እቺ ሙስሊም እህታችን ብዙ ጊዜ አያለው እንደዚህ አይነት ቪዲዮና እስኪ ያምርብሻል ላምርብሽም ሞክሪው የማለትና ይሄንን የሙስሊሞቹን ኒቃብ ታለብሳቸዋለች ማለት ነው። ስማ ሙባረክ ተብዮ ማለት ነው። ሰውን ባታወዛግበው ጥሩ ነው። ሲጀመር እውነቱን እናውራ ከተባለ አንተና አሲያ ከተቀያየማችሁ ቆይቶ አሲያና ሙቤ ለዛ አድርሱለት እሷ ለሱ እሱ ደግሞ ለዛች አድርሱላት እየተባባሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና ተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ አለሁላችሁ። ዛሬም በድጋሚ ተመልሰን ተገናኝተናል። እንግዲህ አሲያና ሙባረክ ሰሞኑ ሌላ ታሪክ ውስጥ ናቸው የምንመለከት ይሆናል። ማወቅ ያለባችሁ ነገር ደግሞ እንሰማለን አንፈርድም ማለት ነው የምንመለከት ይሆናል። ሪአክት የምናደርጋቸው ቪዲዮዎች ይኖሩናሉ። እናንተ ብቻ እስከ መጨረሻ ቪዲዮን ተከታተሉ፣ ተብራችሁን ቆዩ። ፈጣሪ እንኳን ኢትዮጵያን ቢበራ ይሄንን ችግር በአንዴ ማቀለል አይችልም። ሲጀመር ፈጣሪ የሁሉንም ህዝብ ችግር ማቀለል አይችልም። ፈጣሪ የማይችለውን የህዝብ ችግር አይጠፋም። ሁሉም ቤት እንዲህ ያለው ዘመድ ተናግሮ የሚያናግር ሰው ሳይፈልግ በግድ ኮልኩሎ ያስወራል እሳት እየጫረ ያነሳል ሺህ ሐሳብ ፍጹም የማይገጥም የተሰባበረ መምህር ባንሆንም ፊደል አስቆጥረን ቋንቋን አስተማሪ ንግግር ቢያቅተን ሚዛን የማንደፋ ብንሆን ቀባጣሪ ወገን እንዴት ይቀለናል ልናነጻጽረው ፍጡር ከፈጣሪ። ፈጣሪ እንኳን ቃላት ቢቸግር ፍላጎት ረዝሞ ምሳሌያችን ቢያጥር ያስከብራል እንጂ መቼ ያሳፍራል አንዳንዴ ዝምታ። ምን ቢዋብ ምን ቢያገጥ ውሸት ያው ውሸት ነው እውነትን አይረታ። እውነት ነው የሰው ልጅ ቢያውቅና ቢራቀቅ ችግር ቢወልድ እንጂ ችግርን ጠቅልሎ በቅጽበት አይፈታም። እርግጥ ነው የአንድ ሀገር መከራዋ ሁሉ በሂደት ካልሆነ በአንድ ቀን አይጠፋም። ሆኖም ግን ፈጣሪን በሰውኛ ሐሳብ መዝኖ ገምግሞ አይችልም ማለቱ እንኳን ተናጋሪን ሰሚን ያሳፍራል ያሳቃል እውነቱ። ታዲያ በቀጥታ ተጠይቀን እየተረዳን በስተት አንደኛውን ስንበድል ሌላኛውን ለማስደሰት ሰውነታችንን ክደን በውሸት እያጠመቅነው ወገን እንደ ሰዶም በእሳት ነደን ተቃጥለን ማለቃችን ነው። ብቻ ልብ ይስጠን። እኔ የምሬን ነው የምላችሁ ከመንግስት ሚዲያዎች ማለት ነው ሚዲያዎች ጋዜጠኞች እንደዚህ ሰውዬ እንደሚያስጠላኝ ውሸቱ ዝም ብሎ ቀላል ውሸት እንዳይመስላችሁ ሲዋሽ ስቀጥፍ ማለት ነው። ወላሂ ነው የምላችሁ ይሄ ፕራይም ሚዲያ ምናምን መባለው ላይ ነው የሚሰራው። በኦሮምኛም ብዙ ጊዜ ሰማዋለሁ እንዴት እንደመቀጠፍ እንደተመለከታችሁት ነው። እንግዲህ ፈጣሪን እስከ መካድ ሄዷል። ሀገርን እየመራ ላለው ፓርቲ ብሎ ፈጣሪን እስከ መካድ። ፈጣሪ ሲጀምር በአንዴ የሁሉንም ችግር መፍታት አይችልም። እስከዛ ድረስ ተኬዷል ማለት ነው። በጣም የሚያሳፍር እኔ ወላሂ ነው የምላችሁ ብዙ ጋዜጠኞች ሲዋሹ አይቻለሁ። ያው እኔም የሚዲያ ሰው ነኝ፣ ሚዲያ ላይ ነኝ ያለሁት። ብዙ ጋዜጠኞች ሲዋሹ አይቻለሁ። ነገር ግን እንደዚህኛው ሰውዬ አላየሁም። ይዋሻል፣ አይገልጽም። ኢና ሊላሂ ወኢና ኢለይሂ ራጂዑን። አብይ የህዝቡን ችግር በአንዴ መፍታት አይችልም ለማለት ፈጣሪ ራሱ አይችልም ብሎ ደመደመ። አብይ ማለት ብራዘር ተራ ሰው ነበር። ዛሬ ህዝብን እየመራ ነው። አላህ Subhanahu Wa Ta'ala ስለፈቀደለት ሀገርን እየመራ ነው። እንዴትም አሁን ላይ አብይ ማለት ህዝብ ነው። ነገር ግን አብይ ከፈጣሪ ጋር ሊወዳደር አይችልም። ፈጽሞ ሲጀምር ከፈጣሪ ጋር የሚወዳደር የትኛው አካል የለም። ሁሉም ፍጡር ከአላህ በታች ነው። ሲጀምር አስብ፣ ፈጣሪና ፍጡር ኬትና ኬት አይገናኝም።
ነገር ግን ለሆድ ብለህ ዛሬ ለምታገኘው ገንዘብ ብለህ ፍጡሪን ከፈጣሪ ጋር ታወዳድራለህ። አረ በጣም ሼም ነው፣ ወላሂ ነው የምላችሁ ሼም ነው። የቀረ ይቀራል እንጂ እንደዚህ በዚህ ልክ ዋሽቼ አልኖርም። የቀረ ይቀራል፣ እሞታለሁ እንጂ በዚህ ልክ አልዋሽም። ለማንኛውም መስጂዳችን በዚህ መልኩ ተጀምሯል። አላሁ አክበር። እንደሚታወቀው የበደሌ ልዩ አዳሪ ትምህርት ቤት ተማሪዎች በተማሪነት አቅማቸው ከኪሳቸው አውጥተው የገነቡትን ቡልቲ አዳ መስጂድ መቃጠሉን ተከትሎ ተማሪዎችና የአካባቢው ሙስሊም ማህበረሰብ ድርጊቱን በአደባባይ እየተቃወሙ ነበር። ሆኖም ሙስሊም ማህበረሰብ ሲነካ ያብባል። ያዳከሙት ሲመስላቸውም ያበረቱታል፣ የቀነሱት ሲመስላቸውም ያበዙታል፣ ያጠፉት ሲመስላቸው ያፋፉታል። መነካቱ ለኛ ብርታታችን ነው። አልሐምዱሊላሂ ረቢል ዓለሚን። ትናንት ተማሪዎች በተማሪነት አቅማቸው ከኪሳቸው አውጥተው የገነቡትን የበደሌው ቡልቲ አዳ መስጂድ በእንጨት የተገነባውን ኖሮኝ ሲያቃጥሉት ተማሪዎች ሞራላቸው እንዳይነካ ይሄው በግንብ መስጂዱ ዳግም ሊገነባ ኸይር ፈላጊዎች እንደምትመለከቷቸው በርብርብ ላይ ይገኛሉ። እነሱ የጣሉት ሲመስላቸው አላህ Subhanahu Wa Ta'ala ግን ከፍ ባለና በተሻለ ሁኔታ ነገሮች እንዲስተካከሉ ያደርጋል። አልሐምዱሊላሂ ረቢል ዓለሚን። አሁንም ቢሆን ነውረኞቹ ተይዘው አስተማሪ የሆነ ቅጣት እንዲቀምሱ ሁላችንም ድምጻችንን እናሰማለን። አሁን ነው መቃጠል፣ እንግዲህ አሁን ነው መቃጠል። ምክንያቱም ከተቃጠሉ በስንት እጅ የሚበልጥ መስጂድ እየተሰራ ነው። ተመልከቱ እስቲ ይሄ ግለሰብ እስላም ጠል የሆነ ኦርቶዶክስ ተመልከቱ እስቲ። እንደዚህ አይነት ቪዲዮ ብዙዎቻችሁ በየመንገዶቻችሁ ላይ ልታዩ ትችላላችሁ። ግን ማንም ሰው ወጥቶ ምንም ሲል አላየሁም እስካሁን ድረስ። ለምን? ቆይ ምን እንደሚሉ ነበር የፈለከው አንተ? ማንም ሰው ወጥቶ ምን እንዲል ነበር የፈለከው? ለምን ተሸፋፈነች? ለምን ራቆቷ አልወጣችም? እንደዛ ብሎ ወጥቶ እንድናገር ነው የፈለከው? ያንን ነው የፈለከው? ይሄንን ከመፈለግ ውጪ ምንድነው የፈለገው የሰውዬ? ይሄ ቪዲዮ እስቲ ምኑ ነው የሚቃወመው? እስላሙን ወላለችም እቺ ልጅ፣ አልሰበከቻቸውም፣ አለበሰቻቸው። ልበሱ እስቲ አለበሰቻቸው። ፍቃደኛ የሆናችሁት እስቲ ልበሱ ብላ በፍቃደኝነታቸው ነው ባይዘው ባላስገደደቻቸው። መንገድ ላይ ነው መርሃባን ብሎ ለበሱ። ከዛን ውበታቸው በራ። በቃ የሆነ ምን ልበላችሁ፣ የምሬን ነው ብላችሁ የዚች ልጅ ቪዲዮ አይታችሁት ከሆነ ማለት ነው በቃ የሆነ ሲሸፋፈኑ ሌላ ሰው ነው የሚመስሉት። ሌላ ሰው ውበታቸው ይሄ ነው እንግዲህ ያስቆጣቸው። ወዘየነ ለሁሙ ሸይጣኑ አዕማለሁም። ይቀጥል። ለማንኛውም እንደ ቀላል እንደምታዩት ነው ግራ የገባኝ። ማለቴ እቺ ሙስሊም እህታችን ብዙ ጊዜ አያለው እንደዚህ አይነት ቪዲዮና እስኪ ያምርብሻል አምርብሽ ሞክሪው የማለትና ይሄንን የሙስሊሞቹን ኒቃብ ታለብሳቸዋለች ማለት ነው። መሸፋፈኑ ችግር የለም። በእኛ ቤተክርስቲያንም ቢሆን ሴት ልጅ ትገላለጥ የሚል የለም። የኛ የቤተክርስቲያናችን የሴት ልጅ አለባበስ አላት፣ ስርዓት አላት። ግን እስኪ አንቺ ክርስቲያኗ እስኪ ነጠላሽን አውልቂና እስኪ ይሄ ነጠላ ያምርብሻል አምርብሽም ብለሽ እስኪ ጠይቂያት፣ እሷ ትልበስልሽ። ይሄም ሌላውን ነገር እንተውና ማለት ነው። እስኪ ነጠላው መልበስ አይደለም ልትሞክርልሽ አይደለም፣ እስኪ በእጇ እንኳን ትንካው። ስለዚህ አንቺ ራስሽን ነገር ሳታስከብሪ ሳታከብሪ ራስሽን ሳታከብሪ ማን እንዲያከብርሽ ነው የምትፈልጊው? እምነትሽንስ ማን እንዲያከብርልሽ ፈለግሽ? እና እህቶቻችን ተጠንቀቁ። በደንብ አላወቀንም መሰለኝ የሰውዬ አላወቀንም። ነጠላ ባይዘው እኔ ማዘር አላት፣ ማዘር ትለብሳለች ነጠላ። ሁሉም ሙስሊም መልበስ የሚችል ነገር ነው ነጠላ ማለት። ምክንያቱም በእኛ ይሄ ልብስ አልተባለም፣ መሸፈን ነው ብቻ። ወፈር ይበል ልብሱ በቃ የሆነ ውስጥ ሰውነቷን አያሳይ እንጂ ምንም ኖርማል ነው። ለኛ ነጠላ ጥቁር ወይ ነጭ ምናምን ብሎ ነገር የለም። ጥቁሩ ይወደዳል ነው። በየትኛውም ልብስ ጸጉሯን መሸፈን ትችላለች የሙስሊም ሴት። አምጣና እስቲ መልበሳቸውንና አለመልበሳ ስጀምር የትኛውን ነው የምታለብሳቸው? ለብሶ ነው የሚወጡት ስጀምር። ተገላልጠው የሚወጡ የሉም። ጸጉራቸውን ለቆ የሚወጡ የሉም ስጀምር። የትኛውን ባዶ ጸጉራቸውን ነው የሚሸፈንላቸው በነጠላ ስጀምር ማለት ነው። እናንተ ጋም እኮ ነጠላ የለበሰችን ሴት ነጠላሽን አውልቅና ይሄንን ልበሺ ወይ ደግሞ በዚህ ጸጉርሽን ሸፍኝ የተባለች ሴት እኮ የለችም፣ አላየንም። እዚህ ሚዲያ ላይ ባዶ ጸጉራቸውን ለቆ ሲሄዱ አገኘቻቸውና እስቲ ይሄንን ልበሱ ብላ ሰጠቻቸው። ምን አጠፋች? ነጠላችሁን አውልቃችሁ ይሄንን ልበሱ አላለቻቸው። ምን አይነት ጥላቻ፣ ምን አይነት ቅናት! የቅናት መንፈስ የተወጋ ይሁን። አይነት ቅናት ነው አንተ። በጣም ሙስሊም ከመጠሉት ኦርቶዶክስ እምነት ተከታይ ሰዎች አንዱና ዋነኛው ሊሆን ይችላል ይህ ሰውዬ። እስቲ ቤተሰብ ወደ ሰሞኑና ወደ አይቴን መፍረድ ወደ ማንችለው ቪዲዮዎች ደግሞ ልውሰዳችሁ። እስቲ ዝም ብለን እናያለን፣ አንፈርድም። እሱ ምንድነው? እስቲ በመጀመሪያ ሀላል ሆም የሚባለውን እስቲ ሀላል ሆም እንደዚህ ብሎ ነበረ። እኔ ከየት እንዳመጣቸው እነኝህ ሰዎች
በጣም የሳኩበት ቪዲዮ ነው። ባይዘ ዛሬ በጣም የሳኩበት ተመልከቱ። እዚህ ሐላልኩም ያጋባል፣ ሐላልኩም ያጋባል፣ ሐላልኩም ያጋባል። ተመልከቱ እስቲ ጂንሱንና ከላይ ጣቅያውን ተመልከቱት እስቲ። ኡስታዝ አስመስሎ እኮ ነው ያመጣቸው። ኡስታዝ አስመስሎ ነው ያመጣቸው። ለማንኛውም እንዴት አገኛችሁት እናንተ? እስቲ ምንም የለሽም አንቺ የ10 ቀን ጫት ያረጀ ጫት ቅመሽ ገብተሽ ዝም ብለሽ አትረባባጭብን እዚህ ላይ መርቀነሽ ገብተሽ መጀመሪያ ራስሽን አስተካኪ። አንቺ ስለኔ ሳታወሪ ደረቅ ጫት ቅማቆ ነው ሻሽን ምናምን እዛ ቀማቅመሽ የምትገቢ በደምስሽ እኮ ያስታውቃል። መርቀነሽ እንደገባሽ ራስሽን መጀመሪያ አስጂ። ስለኔ እንትን ሳታወሪ አርፈሽ ተቀመጪ። አንቺ ራስሽ አጨብጫቢ እንዴ! አላህ ሂዳያ ይስጠው። አላህ ቀጥተኛ መንገድ ይስጠው። ቀጥተኛ መንገድ ይስጠው አይደለም የሚባለው። አላህ ቀጥተኛ መንገድ ይምራው ነው የሚባለው። ይምራው ነው የሚባለው። ከፍ ያደረገው ማንም ዝቅ ያደረገው። አንቺ እሷ የአንቺ ቤት ከፍ አድርግቶታል። እዚህ ላይ ተሸክመሽ አስቀምጫት። የአሲያን በአፉ አወጣው እኮ አዘጋለው። ቴሌግራም ብዙ ነገር እስኪ ታምጣልኝ። በአፌ ያወጣሁበትን ታምጣ። እኔ በዚህ ጉዳይ ላይ ዘውጁን አያሉ እህቶቻችን ለሚያበላሹ እንደዚህ በእስልምና የሚነግዱ አስቆማቸዋለሁ፣ አካውንታቸውም ይዘጋል ብያለሁ። ሳህ ኡስታዝ ሳህ በዚህ መንገድ ላይ የሚሳተፉ ሁሉ ሳህ እኛ ውሸት ዘጋት ፐርፐዝ ይዘን ነው እንጂ የተነሳ ነው። ሌላ ማንንም ልንነካ አይደለም። ለምን የፈለገ በዲን አትሸኩሉ። የፈለገ ይሄ ዘመናዊ የሚዲያ ዚና የሚዲያ ንግድ እንዲቀጥል የሚፈልግ ካለ የልጁን ኮንታክትን ይሰጠዋለሁ። በግል እየሄደ ከሱ ጋር ማጧጣፍ ይችላል። የፈለገ ሴት ማለት ነው። ከዛ በተረፈ ግን የደረሰውን ዙልም የደረሰውን በደል እያየን ላነስኩት ቢዙልም በበደል ላይ ዝም አንልም። ላነስኩቱ ቢዙልም ያዕኒ ቢማና ዓላ ቢዙልም ዓላ ዙልም ቢማና ዓላ እንሰማለን፣ አንፈርድም። ቁርአን አስተካክሎ ቁርአን መቅራት የማይችል ሰው ቪዲዮ ሰርቶ እኔን ሊያርመኝ ይፈልጋል። መጀመሪያ ቁርአን የአላሁ ረቡል ዒዛን ቃል እወቅ፣ መቅራትን እወቅ መጀመሪያ። እሺ ማንን እንደምል ስለምታውቁት ግለሰቦቹ በጣም ይተዋወቃሉ። ስለዚህ የተለያዩ ምስጢሮችን ሊወጡ ይችላሉ። ጥሩ አይደለም። አሁን ከሐላል ሆም ጉዳይ ተወጥቶ ወደ ሌላኛው አጀንዳ እየተገባ ነው። ሌላ ታሪክ ውስጥ ናቸው። ነገር ግን እንሰማለን፣ አንፈርድም። ስማ ሙባረክ ተብዮ ማለት ነው። ሰውን ባታወዛግበው ጥሩ ነው። ሲጀመር እውነቱን እናውራ ከተባለ አንተና አሲያ ከተቀያየማችሁ ቆይቷል። ሐላል ሆም 3 ወር ሆኖታል ሚዲያ ላይ ከጀመረ። አሲያ ቤት ሲገባ ሂስዳምና ተንኮለኛ ስለሆንክ አጋጣሚውን ተጠቅመህ ማለት ነው ሰዎች አሲያ ላይ እንዲነሱባት ወጥመድ አጠመድክ። ለሷ ያጠመድከው ወጥመድ አንተ ላይ እንዳይፈነዳብህ። ሀጂ አወልና አሲያ አልተደዋወሉም። እኔ ነኝ ሀጂ አወል ጋር የደወልኩት። ይሄ ሚነወር ተብዬው ሳይደውል ደውያለሁ ይላል። ውሸታም አልከኝ። ራስ ስለምትዋሽ ሰው ሁሉ እንዳንተ ሚዋሽ ይመስልሃል። እኔ ግን አልሐምዱሊላህ ደውዬ አውርቻቸዋለሁ። ይኸው ስክሪንሹት ኤቪደንስ ማየት ትችላለህ። ሐስቡነላህ። አሁን ላይ አሲያም የራሷ ግሩፕ ፈጥራለች፣ ሙቤም የራሱ ግሩፕ ፈጥሯል። አሁን ጦርነቱ ከሁለቱም ግሩፕ ተከፍቷል፣ እየተተካከሱ። በጣም ከባድ ነው። እዚህ ጋር ደግሞ በጣም ከባድ የሆነ ምስጢር ይወጣል። ቤተሰቦች በጣም ከባድ የሆነ ምስጢር ተመልከቱ። እዚህ ጋር ጥሩ አልመሰለኝም። በእህቶቻችን መነገድ ሳይበቃው በየቲሞችም እየነገደ ነው። ስሙት። ቻሌንጁን ደግሞ ትልቅ አድርገሽ
አሰባስበሽ ባንድ ታስገቢዋለሽ። ኢንሻአላህ ደረሰኛን የሚልከውን ደረሰኛን እዚህ ጋር አንቺ ጋር ታስልኪልኛለሽ። ኢንሻአላህ የሰበሰብሽውን እንደ አባልነትሽ ድርሻሽን ተወጪ። ኢንሻአላህ ደግሞ እናስደስታቸው። ወላሂ ቤታቸው እንደኛ ቤት ነበራቸው፣ ልጅ ነበራቸው፣ ሁሉ ነገር አጥተው እዛ ሻራ ቤት ውስጥ ሲኖሩ በጣም ያሳዝናሉና ትልቅ ለሚዲያውም ትልቅ ተጽዕኖ ነው። ታውቂያለሽ፣ ይህን ስንሰራ ለሚዲያችን ታዋቂነት እናተርፋለን፣ ትልቅ ድርጅት ነው ብለው ያምናል። ማንም ሰው ያምናል። ገባሽ አይደል? ስለዚህ ለሚዲያውም ትልቅ ነገር ነው። ይሄን ነገር ቢያንስ ትልቅ ነገር አድርገን ተጽዕኖ ፈጥረን መምጣት አለብን። ዋናው አማና ነው። እንታመናለን። ከዛ እዛ ባለው አንቺ ትሰበስቢያለሽ። ከዚህኛው ስራሽ ራሱ ትልቅ ነገር ማግኘት ይቻላል። ገባሽ አይደል? በዚህኛው ስራችን ራሱ ትልቅ ዱንያችንም አኺራችንም ያምራል። ሐላልሆም ደብረ ብርሃን ሄዶ ቁርአን ይዘው ሄደው ቁርአንን ሰጥተው ትላልቅ ሰዎችና የቲቦችን ቪዲዮ ቀርጸው መተው ለአረፋ ረመዳን ሊገባ ሲል ነበር ሄዱት። ከረመዳን በኋላ ወይም ደግሞ ረመዳን ላይ ለነሱ ማፍጠሪያ ይዘው እንደሚመጡ ቃል ገብተው ቪዲዮ ሰርተው ቪዲዮ ተፖስቶ ግን እነሱ እርዳታ እንዳደረሳቸው መረጃ ደርሶኛል። ትናንትና እዛው ደብረ ብርሃን ካለ ሱብሃንአላህ ወላሂ ለአዚም ይሄን የምታረጉ ሰዎች መቼም አልፋታችሁም። ለኔም ደርሶኛል ይሄ መረጃ ሙቤ ለኔም ደርሶኛል። እዛ ተፈናቃዮች ቪዲዮ ተቀርጾ ሲመጣ ያንን ቪዲዮ ከተፖስተ በኋላ በጣም ብዙ ሺህ ሙስሊሞች ይረዳሉ ያለ ምንም ማጋነን። በተለይ ረመዳን ጋር ተያይዞ ያንን ብር ምን ያደረጉት ነው? ማንም ሰው እነዚህን ተፈናቃዮች ሄዶ ቀርጾ ፖስት አድርጎ አለመርዳት አይችልም። ወይም ደግሞ ሂዳችሁ መቅረጽ አትችሉም፣ እኛ እንከለክላለን። ማንም ሰው ሄዶ ቪዲዮ ቀርጾ በእነሱ መለመኛ ሊያደርጋቸው አይገባም። አብደላህ ለመነባቸው፣ የራስን ቢዝነስ ሰራባቸው። አሁን ደግሞ ሐላል ሆን የራስን ቢዝነስ እየሰራባቸው ነው ያለው። በደንብ ሁሉም የኢትዮጵያ ሕዝብ ያውቃል ብዬ አስባለሁ። በአገራችን ላይ ባለው ግጭት ምክንያት ንብረታቸውን፣ ቤታቸውን፣ ልጆቻቸውን አንድ አባት 11 ልጅ 15 ልጅ አጥቶ ሙሉ ቤተሰቡን አጥቶ አንዲት ህፃን አባቷ ሲገደልባት አይታ በእነዚህ የቲሞች መነገድ አይቻልም፣ አንፈቅድም እኛ ይሄን ነገር። ስለዚህ እኔ ይሄን ሰውዬ ማናገር ባለብን ልክ አናግረን በእነዚህ ተፈናቃዮች ቪዲዮ ቀርጾ የሰበሰበውን ብር ራሱ ልንጠይቀው ይገባል። ምክንያቱም ቪዲዮ ፖስት እንደተደረገ ነው የተነገረኝ። ሀባይቢ እንደሰማችሁት ነው እንግዲህ ትናንትና ላይፍ በነበርኩበት ሰዓት በጣም ብዙ እህቶቻችን ይሄ ግለሰብ ሌባ እንደሆነና ደብረ ብርሃን ድረስ ሂዶ ካሜራ ይዞ እነዚህ የቲሞችን ቀርጾ ተመልሼ ብር ይዤ እመጣለሁ አስገባለሁ ብሎ እስካሁን ድረስ ቪዲዮን ተፖስቶ ገንዘብ ለነዚህ እንዳልሰጣቸው በጣም ከባድ ነው። ይሄ ያስፈራል። ይሄ በጣም ያስፈራል። ባይዘዌ በየቲም ዙሪያ የሚሰሩ ብዙ ሰዎች አሉ። ዛሬ ይሄ ግለሰብ እየሰራ ያለው ነገር ደግሞ በነሱ ላይ ሌላ አደጋ ነው ይዞ የሚመጣው። ከዚህ በኋላ የቲሞች አይረዱም ማለት ነው። በቃ ይከብዳል ማለት ከዚህ በኋላ እንደዚህ አይነት ድርጅት ላይ ሰው አምኖ ብር አይልክም። ስለዚህ ጥሩ አይደለም። ደግሞ ለሚዲያችን እውቅናን እናተርፋለን እያለ ለሚዲያው እውቅና ለአላህ ሳይሆን ለሚዲያው እውቅና እናተርፋለን። ሚዲያቸው ይፈምሳል ማለት ነው በዛ ምክንያት። ያ ሱብሃንአላህ። ይሄ ሰውዬ ባይዘው ብዙም ሳይበላ ነው የተነቃበትና በጣም ከባድ ነው። ለማንኛውም እንሰማለን፣ አንፈርድም። አሲያና ሙቤ ለዛ አድርሱለት፣ እሷ ለሱ፣ እሱ ደግሞ ለዛች አድርሱላት እየተባባሉ ለአላህ ብሎ ለህዝቡ ብሎ ለኡማው ብሎ የሚንቀሳቀስ ሰው እንደዚህ አይባባልም። የሆነ የአጀንዳ ፍለጋ የጥቅም ፍለጋ የሆነ ነገር ፍለጋ ሲኮን ግን በተለያየ ነገር ትጣላለ ማለት ነው። እንግዲህ አሁን እነዚህ ለዲናችን ሲታገሉ እስላሙ ተነካ ብለው ዓለም ሰማይ ምድሩን ሲቀውጡ የነበሩ ሰዎች በዚህ ሲመላለሱ፣ ሁለተኛ ደግሞ እያንዳንዱን ቤት ማንኳኳት፣ የሽንት ቀለምህን አሳየኝ ቀለማውን አሳየኝ እንዲህ እየተባባለ እያንዳንዱን ቤት ማንኳኳት ነው ከሀገር እስከ ውጭ ሀገር ያለው ወሬ ለቀማ። አሲያኮ ዳዋ ስታደርግ አንዳንዴ ሙስሊም ሆኖ ተጣልቶ ከ3 ቀን መዝለል የለበትም ብላት የምትናገር ሰው ናት እኮ። አሁን ሁሉም ሲሰማ ምናልባት እንኳን ብዙ ጊዜ ከሙቤ ከሌሎችም ጋር አብረው ሲሰሩ ለሙስሊም ወግነናል ብለው ነው አይደል የሚሰሩት። ቢያንስ እንኳን ይሄንን የሁለታችን ገበና ሌላው ከኢስላሙ ከሙስሊሙ ውጭ ሰው እንዳያይብን ብለው እንኳን ትንሽ እንኳን ቆም ብለው አላሰቡ ሁለቱ። አሁን ደግሞ አሲያ ሙፍቲ ሆና
አጋቢ አፋቺ ምናምን በዛው እሱ ሙቤም በተመሳሳይ ሌሎቹ አሁን ያሉበት ሁኔታ በጣም ያስጠላል፣ ይደብራል፣ በጣም ያሳዝናል፣ ያስፈራል፣ ያስጠላል። ሲጀመር እንደዚህ አይነት በእንደዚህ አይነት እንትን መመራት ይሄን ህዝቡን እነዚህ ናቸው እያጋጋሉ የት እንደሚያደርሱት ራሱ ባህር ላይ እንትን ያርጉን። የተበላሸ መኪና መሪ የሌለው መኪና ላይ መጫናችን ነው የሚሰማው። መሪ የሌለው ስርዓት የሌለው ዘይት ያልተቀየረለት የደረቀ መኪና ላይ ወተን በቃ በኮርኮንቹ መንገድ ማይመርጥ ሁኔታ አየር ማይመርጥ ኡስታዝ ሳዳት ዛሬ አሲያን ሲናገራት ነበር። በጣም 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 በሚገርም ሁኔታ እንዲህ ያለች ስታወራ ራሱ ታስፈራለች። በጣም እንዲህ በቃ ወላሂ ጭራዋን የምትቆላው ውሻ ነው የምትመስለው ስታወራ ታስፈራለች። እንደዚህ አይነት ዳኢም የለም። ሲጀመር ሴቶች ደዋ ባያደርጉ ባይነኝ። ሁለተኛ ደግሞ ስታወራ በስሜት ውስጥ ገብታ ነው እንዲህ በቃ ያለች ታወራለች። ሙቤም ከጫት ምርቃና የተነሳ ይመስል አይኑን እንዲህ ያረገ እንደዚህ እንዲህ ያወራል እና በጣም የሚያሳዝን ነው። ያን ሽማግሌ ደግሞ እንዴት አድርገው በምን ጫዋታ ውስጥ እንዳስከቡት አላውቅም። ብዙ መረጃው የለኝም በዙ ሰውዬ። አሁን ከሰሞኑ ጋር በተያያዘ እሳቸውም ትክክል ላይ ናቸው ብዬ አላስብም። መጀመሪያ ጉዳዩም ሲነሳ በእሳቸው ምክንያት ነው የተነሳው። እናም ደግሞ አንዳንድ ውሸቶችን እያየው ነው ከቪዲዮ በፊት ከተቀረጸው ቪዲዮና ዛሬ እየተናገሩ ካሉት ንግግራቸው የሆነ ነገር እያየው ነው። ግን ብዙም መናገር አልፈለኩም እንጂ እሳቸው ጋም ችግር አለ። የምሬን ነው የምላቸው። እኔ ያየሁት ነገር ስላለ ነው እና ችግር አለ። ቆይ እንደዚህ የምትሉት ሰዎች የላችሁ እንደዚህኛው ሰውዬ አላችሁ። ባይዘይ ኮሜንት ላይ አይቼዋለሁ። አንዳንዴ ቪዲዮ ላይ ትመጣላችሁ ትጽፋላችሁ እንደዚህ ብላችሁ እንደው እቺን ሴቱ የማላይበት ቦታ የት ልሂድ ብሎ ካደረኳት መጀመሪያም ፎሎ አደረኳት ቀጠለና ብሎ ካደረኳት በሷ ቀጥታ የሷ ቪዲዮዎች ባይመጡልኝ እንኳን የሷ ላይቭ ባይመጣልኝ እንኳን እየተቆረጠ ላይቭ ሪከርድ እየተደረገ የሚለቁ ሰዎችን በቃ በየቀኑ የሷን ቪዲዮ የሚለቅብኝን ሰው በአጠቃላይ ብሎክ እያደረኩ ደከመኝ። ድምጿ አያምር፣ እርጋታ የላት። አሁን ደግሞ ዘውጁና ምናምን ነገር ጀምር። በቃ ሁሉ ነገር ስራ ባይዘው ብዙ ቲፎዞ አላት። እኔ ሙስሊሞች በእርጋታ አመኑ፣ ዝም ብሎ በቲፎዞነት አትመኑ። እስላም የእውቀት ዲን ነው። እስላም የእውቀት ዲን ነው። እንወቅ፣ ካላወቅን ደግሞ እናዳምጥ። ያላወቅነው ነገር ላይ ዝም ብለን ቲፎዞ አንሁን። ንግግር አማረ ብለን ካላማዊ ነገሮች ጋር ደባልቀው የሚያወሩ ሰዎችን አድምጠን ዝም ብለን ቲፎዞ አንሁን። የእውቀት ባለቤቶችን እንከተል፣ የእውቀት ባለቤቶችን እንጠይቅ። እንደዚች አይነት ቁራ ሴትዮ ግን ቲፎዞ ሆናችሁ አትንካብን ወዘተርፈ የምትሉም አላችሁ። በሷ የተነሳ ወንድማችሁን በእስላም የሚገናኛችሁን ወንድማችሁን አላህ የገሃነብ ያርግህ እስከ ማለት የምትደርሱ አላችሁ። እኔ ቢያንስ ስለዚህ ሴትዮ እያወራሁ ያለሁት ድምጿ ቀፈፈኝ ነው። በቃ ድምጿ አስጠላኝ። ወሬዋ ሁሉ ሐዲሷ ራሱ አይጣፍጠኝም። አሉ እኮ በርካታ እህቶቻችን እነ ዛህራ እነ አዲስ ዓለም ነው ምናምን የሚባሉ አዳዲስ እርጋታቸው፣ ንግግራቸው፣ በዛ ላይ ደግሞ ሐዲስና ቁርአን ላይ ብቻ አይደለም የተንጠለጠሉት። ሁሉንም ሃይማኖት መጽሐፍቶችን በማንበብ ጭንቅላታቸው ላይ በመያዝ በቃ ዕውቀትን የሚያስታጥቁ እህቶች አሉ። እጂ ወይ ለኢላሂ 3-4 ሐዲስ አንብባ ትመጣለች። ወይ ይላል። የሆነ ከዚህ በላይ አትሄድም። ከዚህ በላይ ከሄደም አይሰውዬ እንዴ ምንድነው? ምን እየመጣ ነው? ይሄን ኃይል ቤተሰብ ይሄን ኃይል በጣም ከባድ ነው። የምር በጣም ከባድ ነው። እኔ ብዙ እሷ የምታቀርባቸው ነገሮችን አያለው። ጥሩ ነገርም ታቀርባለች። ያው የምታቀርባቸው ሐዲሶች ያው መቼም ሐዲስ መጥፎነት የለውም። ሁሉም ሐዲስ ጥሩ ነው። ምክንያቱም ከነብያችን አለይሂ ሰላቱ ወሰላም ስለመጣ ስለሆነ የትኛውም ሐዲስ ግዴታ መቀበል አለብን። ብዙም ከሴቶች አያምርም።
ሴቶች እንደ በሚዲያ ወጥቶ የሚበረታታም ነገር አይደለም። ስለማትሰማና ከዛ ላይ የሚለቃቀመውን ነው ጊፍት የሚባለውን ነገር ለምዶ ከዛ ላይ መውረድ ይከብዳቸዋል። ብዙ ጊዜ ይህንን የለመዱት ሰዎች ይከብዳቸዋል ከዛ ላይ መውረድ። እናም ደግሞ ፈምሶ አሉ ወደ ቤታቸው መመለስ ይከብዳቸዋል። እኔ በዚህ መልኩ ሚዲያ ላይ ባይወጡ ጥሩ ነው ብዬ ነው ማስበው። እኔ ለማንኛውም እንሰማለን አንፈርድም የተሰኘ የዛሬ ፕሮግራማችን በዚሁ ተጠናቋል። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።